ኢሳይያስ ምዕራፍ 27 ከቁጥር 1 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። አልቀጣም። እሾህና ኩርንችት በእኔ ላይ ምነው በሰልፍ በነበሩ በእነርሱ ላይ ተራምጄ በአንድነት ባቃጠሏቸው ነበር። ወይም ጉልበቴን ይያዝ፣ ከእኔ ጋር ሰላም ያድርግ፣ ከእኔ ጋርም ሰላም ያድርግ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ይጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ። እስቲ ድገምልኝ። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ይጨበጭብማል፣ በፍሬያቸውም የዓለሙን ፊት ይሞላሉ። ና እስቲ ፓስተር አንዴ ግባ እስቲ በዚህ በኩል እንደ ቁም እስቲ አንተ ቁምና በቁጣ እጅ እንዲህ ያረክ የወንድሜ ሚስት በል። ወንድሜ ሚስት ድገም። የወንድሜ ሚስት እጅ እንዲህ ያረክ የወንድሜ ሚስት ይመለሳለሁ። ቁጭ በል። የወንድሜ ሚስት አንዴ ቁም እስቲ። እንዴት ነሽ? የት ነው ቤትሽ? አቃቂ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ምን አለ? በዚህ በ15 ምን አለሽ? 15 የቤት ጉዳይ ቀጥረዋል። ፍርድ ቤት ባህር በ15 ወይ ዛሬ ማታ የምስራች። አሜን። እዚህ ከማን ጋር ነው የመጣሽው? ብቻ የመጣሽው? አዎ። እሺ ሂድልኝ። በዚህ በኩል ጥግ ይዛ ሂድ። አንዴ ቁም እስቲ ቁም። ያንቺ እንዴት ነሽ? እግዚአብሔር ይመስገን። ባለቤትሽ ኤችአይቪ የለም። አንቺ ኤችአይቪ አለብሽ? አለብኝ። አንቺ አለብሽ? እሱ የለበትም። አዎ። ምንጩን አታውቅም። ጠብቅ ይመጣል። አንዴ ቁጭ በሉ። ጉባኤ ለጌታ ክብር ያመጣል። እስቲ ቀኝን ከፍ አድርግና ኢየሱስ በሉ እስቲ። ኢየሱስ። አንድ ኢየሱስ። የመጨረሻ ኢየሱስ። ተፈጸመ። አሜን። ተፈጸመ። አሜን። እሷ የምታውቀው ፍርድ ቤት ነው። በእሷ እይታ ነገሩን የያዘው ሕግ ይመስላል። ጠጋ ብዬ ሳየው የመንፈስ ውጊያ ነው። ያቺ እህታችን ከባህሯ ውጪ ወንድ አታውቅም፣ ግን ኤችአይቪ አለባት። እግዚአብሔር መልካም ሰው ባይሰጥ ኖሮ ትልቅ ችግር ይፈጠራል። ጉድሽን አየው። የልቤ ጌታ እኔን አዳነኝ። ይህን ኤችአይቪ ኬስ እንዳመጣሽ ይል ነበረ። ጥሩ ሰው አግኝታለች። ደስ የሚለው ነገር ዛሬ ይህንን ኤችአይቪ ይዛ አትሄድም። አሜን። ሃሌሉያ። አሜን። ቀጣይ ሳምንት በፍርድ ቤት ሊወሰን ያለው ውሳኔ ዛሬ ይነበባል። አሜን። አሜን። እኔ ከማወራው ጉዳይ ውጪ ሌላ ጉዳይ ዳኛውን ሊያነብ አይችልም። እስቲ አሜን። አሜን። ውስብስብ የሆነውን ጉዳይ እግዚአብሔር ይፈርዳል። አሜን። ውስብስብ የሆነውን ጉዳይ እግዚአብሔር ይፈርዳል። አሜን። በሶስት የተገመደ ገመድ እሱ ይበጣጠሳል። አሜን። ቀይ ቁምና እንደ
ቀኝ ጡቴ አይቆረጥም በል ጡቴ አይቆረጥም በል ጡቴ አይቆረጥም አንተ ጡት ካንሰር መጥቶ እንዳይቆረጥም አሁን ጉርጓድ እንደሚቆፈር ነበር የሚቆፈረው ይሄን ጉዳይ ያሰሩ ሰዎች በዚህ ሰዓት ያያለ ህያው ጌታና ምልክ ከ15 ደቂቃ በኋላ ይሄን ካንሰር አታገኘው አሜን ሃሌሉያ እሱ ጉባኤ አንደ ኢየሱስ በርስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ግባልኝ አንዴ ቁም አንተ ገና ተወልደ ህፃን ልጅ ሆነ ያንተ እህቶችና አንተ ቤተሰቦች ሁሉ አንተን ይዞ ስሮጡ ነው ማየው ከነሱ እጅ በድንገት ወደክ ከዛ በኋላ እግር ሽባ ሆነ እስከ ዛሬ ሽባ ነህ በህፃንነት ገና ስትሄድ ነው አንተ በእናንተ ቤት ውስጥ ቢወለድ ሴት ቢወለድ ሴት ቢወለድ ሴት ቢወለድ ሴት ወንድ መጣ ሲባል አንተን አይቶ ስሮጡ ወደክ እግር ሽባ ሆነ ዛሬ ማታ ታያለህ ጉባኤ ቆሞ ለጌታ ሲል ሃሌሉያ አንድ ቁጭ በሉ እስቲ ቀኝ ከፈርግና ኢየሱስ በሉ እስቲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ አንድ ቁም ከዛሬ ጀምሮ በህይወት ማታ ማታ የመጣ እንደሱ አንተን የሚያስፈራራ አንደ ትሞታለህ አንደ አሳብዳለሁ የሚል መንፈስ ከዛሬ ማታ ጀምሮ ድጋሜ ወደ አንተ አይመጣም አሜን እሳኔ በኢየሱስ ስም ለሰንደ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ እሱ ጉባኤ ኢየሱስ በለሰንደ ኢየሱስ መጣ ቁጭ በለ ትመሰክራላችሁ አዎ ዛሬ እንዲህ የሚል ሐሳብ ይዤ መጣሁ ፈጣኑንም ጠማማውንም ይቀጣለሁ አሜን ከዛሬ ማታ ጀምሮ በእናንተ ህይወት ጠማማውን ጭምር አሜን ብዙ እንዳላወራ አፍ የያዘ ነገር አለ ሳቅ የለም በቁጣ እጅ እንዲህ ያለክ የወንድም ሚስት በላልኩ ፈጣኑ ጠማማው አብሮ እያለ አብሮ እየበላ አብሮ እየጠጣ የማያስፎግር እንደ እሾክ ጭቃ ንጎዳ ስውር እጆችን በ10 ቀን ውስጥ ጌታ ይቀጣል አሜን በ10 ቀን ውስጥ ጌታ ይቀጣል አሜን እስያኔ በኢየሱስ ስም ለሰንደ ኢየሱስ ሁለት ሐሳብ ይዤ መጣሁ የመጀመሪያ ለቤታችሁ ለዘር ማንዘራችሁ ስር ነቀል ለውጥ ይሆናል አሜን እስቲ አሜን አሜን በአንድ ማረሚያ ቤት ለ20 ዓመት ፍርድ ተወስኖ ፍርድ ወስዶ ተስፋ ቆርጦ ጸጉሩን አስተካክሎ ማረሚያ ቤት ገብቶ ላለው ሰው በሚቀጥለው ቀን አንድ ፖሊስ መጥቶ እንትናንትና አቤት ሻንጣን ይዘህ ውጣ ወደ ቤት ሂድ ቢባል ምን ያክል ያስገርማል 20 ዓመት ተስፋ ቆርጦ የነበረ ሰው የ20 ዓመት ጉዳይ ቀርቷል ተነስና ወደ ቤት ሂድ ተብሎ ቢለቀቅ ከማረሚያ ቤት ምን ያክል ያስገርማል በጣም ያስገርማል ዛሬ ማታ የሚሆነው ከዛ ያለፈ ይሆናል አሜን ከዛ ያለፈ ይሆናል አሜን አሁን ብዙዎቻችሁ እጅ ላይ ካቴና የለም እንጂ ማረሚያ አልገባችሁም እንጂ ታስራችኋል ምንም ረጅም ሜዳ አልቻላችሁ በኋላ አምልኮ አልቆ ከዚህ ጉባኤ ከወጣችሁ በኋላ በዚህ አስፋልት ቤታችሁ ወደዛ ከሆነ ወደዛም ሂድ ስትሄድ እንዲህ ይሆናል በገባችሁ ቦታ ታሪክ ይቀየራል አሜን ጤናችሁ ይመለሳል አሜን ቀጥሎ ከነገ ሰኞ ጀምሮ የጀመራችሁ ጉዳይ ሁሉ ቦታ መያዝ ይጀምራል አሜን ኃይላችሁ ይታደሳል አሜን እሺ አንድ ጊዜ ቀኝ ከፍ አድርግና ስር ነቀል ለውጥ በለስ ስር ነቀል ለውጥ እሺ አንዴ ሙሉ ፈውስ በለስ ሙሉ ፈውስ በለስ ሙሉ ፈውስ ስለዚህ ከእናንተ ውስጥ በብዙዎቻችሁ ላይ
ብዙዎቻችሁ ላይ ተደግሞብሃል። ዛሬ ሁለት ቁልፍ ይዤ መጣሁ። ጊዜ አጭር ነው። ፀሐይ እየወጣ ነው። እቸኩላለሁ። ሰማይ ተከፍቷል። ግን መነሻው ለሁሉም ጉዳይ የእግዚአብሔር ቃል በመሆኑ ከቃል በኩል ነው የሚጀምረው። ያማረ ይሆናል። አሜን። እስከ ዛሬ በህይወት ጌታ ከረዳኝ ጉዳዮች ውስጥ በጣም በህይወት የገረመኝ ያስገረመኝ ጉዳዮች መካከል ሁላችሁ እንደምታውቁ በዚህ ጉልበት ላይ በጥይት ተመትቼ ነበር። ይሄ ጥይት ጌታ ይባረክ። አሜን። ተመታው፣ ተፈወስኩ። አሜን። አሁን በእግሬ ላይ ክር የለም፣ ብረት የለም፣ ምንም የለም። ስሙ ይባረክ። ክብር ይሁን። ይሄኛው የእግሬ ጉዳይ ግን በእግሬ ጉዳይ ላይ ገና እሁድ ማታ ሊመታ ይቅርታ፣ ሰኞ ማታ ሊመታ እሁድ ማታ ጌታ ተናገረኝ። ነገ ከዚህ ኮንፈረንስ ስትሄዱ መንገድ ላይ መከራ ይቆያቸዋል፣ መከራ ይጠብቃቸዋል። ግን ከእናንተ ማንም አይሞትም አለ። በሰዓቱ ነገ ለቦረና ነበረ ኮንፈረንስ። እሁድ ማታ ኮንፈረንሱን አንተ ቆይ አሁን ሜሴጁ ለጉባኤ አይደለም። ከኔ ጋር የመጣችሁ አንድ ሁላችሁ ስሙኝ። ጌታ እንዲህ ያለ ነው። ነገ ከዚህ ከተማ ስንሄድ መንገድ ላይ መከራ ይቆየናል፣ ግን ከእናንተ ማንም አይሞትም ብለዋል። ዋው! በጉባኤችን አወጅኩ። ስመጣ ያው ጌታ አንድ አሳይቷል። አንዳንድ ህይወት ማለፍ ያለብን ጉዳይ ይመስለኛል። ለምልክት እንዲሆን እችን ቀመስኩ። ሌሎችን ዝዋይ ሲደርስ እናንተ ተመለሱ አልኳቸው። ገና ሳልመታ ተመለሱ እንዳትመጡ እየመለስኩ እነሱ እኔ ስመጣ መንገድ ላይ ተመታው። ጸልዬ ነበረ፣ ተመታው። ጌታ ይባረክ። አልሞትኩም። አሜን። ዛሬ በህይወት አለሁ። ክብር ይሁን። ግን ከዚህ ከጤቱ በላይ በህይወቴ የከበደኝ ጉዳይ ምንድን ነው? ሶስት የገጠመኝ ጉዳይ ነው የማወራው። አንደኛው ምንድን ነው? በህይወት በፊት አውርቼ ያውቃለሁ። ማር ይዞ መጡ። ማር ላይ መርዝ ጨምረዋል። እንደ ድንገት ጸለይኩ። አባት እግዚአብሔር ሆይ ይህንን ማር ባርከኝ። መርዙን ጌታ አሳየኝ። ባልጸልይ ኖሮ ሞቼ ነበረ። በሱ ተገረምኩ። አሪፍ ጫማ እዚህ አዲስ አበባ ላይ እዚህ ገዝታ ውስጥ አሪፍ ነጭ ጫማ ይዞ መጡና በፊት እግሪ ተመተዋል። አንተ ሁሉ የምታደርገው ጫማዎች ለእግሪ የሚመች አይመስለኝም። እኔ አንተ ስለምወድ ይሄን ጫማ ይዤ መጣሁ። አሪፍ ጫማ እንካ ብለው ሰጡ። እንደ ድንገት ሆኖ አባት እግዚአብሔር ሆይ ስለዚህ ጫማ ብዬ ጌታን አመሰገንኩ። ከና ሳወጣ ጌታ አሳየኝ። ለካ ሽባው እንዲሆን አሰርቱበት ነው ያመጣው። ስጸልይ ጌታ አሳየኝ መንፈሱ። አንተ እንዲህ አድርገህ ነው ያመጣው ብዬ ስጠይቅ ያንተ ጌታ ይሄን አሳየኝ። በቃ ነቢይ ማረኝ ብሎ በእግሬ ወደቀ። ጌስታውስ መጥቶ ገንዘብ ከፍሎ መጥቶ ይወዳለው እያለ እዚህ የሳመኝ ሽባ እንዲሆን ይዞ መጥተዋል። በዛ ዞር እስካሁን ይገረማለሁ። በኋላ ጌታ ግን ተናገረኝ። በቃ ማረኝ አለ። ጸለይኩ። መንፈሱን ከመታው በኋላ ጫማውን ሳደርግ እውነትም ይመቸኛል። ከመንፈሱ በኋላ ሁለት ጊዜ ግን ተሸወጥኩ። እንደምታውቁ አንዳንድ በእኛ ቤት ሰዎች ጋቢ ያመጣሉ። ጋቢ ሲያመጣ ማንን ሲያመጣ የተኛው ጨርቅ ያምጣ፣ ፎጣ ያምጣ፣ ጫማ ያምጣ፣ ሽቶ ያምጣ እጸልያለሁ። አንድ ቀን አንድ እናት ጋቢ አመጣች፣ በእኔ ላይ ጣለች። እግሬን ካልሳምኩ አለች። አልወድም ሰው በእግር መውደቅ። ለካ እሷ ታዛ ነው። መጣች፣ እግሬን ያዘች። ወዲያው እግሬን ያዘች፣ ጋቢውን ጣለች።
በሚቀጥለው ቀን ከአልጋ ሲነሳ እግሬ በጣም አመመኝ። አንዳንድ ጥቂት የተመታ እግር በዝናብ ጊዜ ስለሚባል የለም ምንድነው የስሜት ያልኩ ነበር። ሁለተኛ ጉዳይ ከበደኝ። ለሰው አላወራው እንዲህ አደርኩ። አንድ ቀን አንድ ሴት ማሚ የኔ ቆንጆ ቁም እስቲ ወላይታ ሶዶ የሚጸልይ እናት ናት። ከሷ ጋር የሚጸልዩ ሰዎች መካከል አንዷ ራሷ ገዝታውስ ከፍላ መጣችና ቀኝ እግሪ ላይ እንዲህ ሲሆን ማታ በራይ አይቼ መጣሁ። አንቺ ስለኔ ራይ አየሽ? አየው አለችኝ። ያው ጸልይ አልኳት። እግርን ሰጥቷት ይዛ ጸለየች። መንፈሱ ተመታ፣ እኔ ተፈወስኩ። በሚቀጥለው ቀን በነጋታ ጌታ በራይ አሳየኝ። ሴትዮዋንም ጋቢውን ጭምር ጌታ አሳየኝ። እግዚአብሔር ጣልቃ ባይገባ ኖሮ ሽባ ሆኜ ነበር። እኔ ወንድማችሁ ነብይ እስራኤል ዳንሳ ከኔ ከወንድማችሁ ጮሆ የሚወጣ መንፈስ የለም፣ ግን ይከታተለኛል። በማር ይከታተለኛል፣ በጋቢ ይከታተለኛል፣ በጫማ ይከታተለኛል፣ ባንተም ባንቺም ይከታተለኛል። በሚያገኘው አጋጣሚ አንድ ቀን ሊያጠፋ ሁሉ ይከታተለኛል። ከዚህ ጉባኤ መካከል ለብዙዎቻችሁ ጮና ውጣ እንዳይባል ጮሆ የሚወጣ የለም እንጂ ተሰርቶብሃል። እቺ ነጥብ ዛሬ ጌታ አሳይቶኛል። ይዤ የመጣው አንድ ነገር አለ። ኮት እንደሚያወልቅ ዛሬ ማታ የሆነ ጉዳይ ታወልቃላችሁ። አሜን። ከዚህ ቃል በኋላ ህይወታችሁ ይቀየራል። አሜን። ጤናችሁ ይመለሳል። አሜን። ተናግረህ ትሰማለህ። አሜን። ሮጠህ ታሸንፋለህ። አሜን። የዘራኸው ይበቅልሃል። አሜን። የቆፈርከው ይመነጫል። አሜን። አንድ ቦታ አትመላለስም። አሜን። በህይወት ስር ነቀል ለውጥ ይሆናል። አሜን። በኢየሱስም ሽባ አትሆንም። አሜን። እስቲ አንተ ኢየሱስ በሉ እስቲ። ኢየሱስ ድገሙ እስቲ አንተ ኢየሱስ አንተ ድገሙ እስቲ ኢየሱስ። እቺን ሰዓትና ደቂቃ በጣም ቾክያለሁ። ቀጥሎ መቼም ስማችሁ በአቴናስ መዝግቤ አልይዝም እንጂ እዚህ ካላችሁ ከእናንተ ውስጥ ለአንዳንዶቻችሁ በ3 ቀን አሜን። በ7 ቀን አሜን። በዚህ በ21 ቀን ውስጥ እጅ ባፍ ያስጥናችኋል። አሜን። ዋናው ተይዟል። አሜን። የቤታችሁ ዋናው ተይዟል። አሜን። የሚያናውጣችሁ ተይዟል። አሜን። የሚረብሽ ተይዟል። አሜን። በኢየሱስም ተይዟል። አሜን። በኋላ እንዲህ ብዬ ነው የምሸኛችሁ። እግዚአብሔር ይቀድማችኋል። አሜን። እግዚአብሔር ይከተላችኋል። አሜን። ሟርተኛ አይቀድምህም። አሜን። ደጋሚ አይቀድምህም። አሜን። አፍ ያለው አይቀድምህም። እግዚአብሔር ይቀድማችኋል። አሜን። አብ ወልድ መንፈስ ቅዱስ አሜን። ነገር ሁሉ ሰርቶ አስተካክሎ ባለቀ ቦታ ላይ ከነገ በኋላ ትቆማለህ። አሜን። ከነገ በኋላ ትቆሚያለሽ። አሜን። ሁሉ ያማረ ይሆናል። አሜን። እሰነ ኢየሱስ። ኢየሱስ። ስለዚህ አንዳንድ ሰዎች እንዲህ ሆኖ ባህል ሲባል እኔ በጌታ ነኝ በእኔ ላይ አይሰራም እንዳትከራከር። አንድ ከተማ አንድ ቦታ አንድ ሳገለግል ባንቺ ላይ ኤችአይቪ አለው የለም አለች። አያለው እኔ ኤችአይቪ አለው የለም አለች። እንደው ዛሬ ይሄን ኤችአይቪ ከመጸለይ በፊት በእኔ ማኪና ሄደ ቼክ እናደርጋለን እንጂ እኔ 100% ኤችአይቪ አለው ተከራከረች። ጠጋብዬ ቆይ ባንቺ ላይ ኤችአይቪ የለም አልኩ። እሱም አለ ያለች አታላም ነው የለም የምትዩ አልኳት። በእኛ ቸርች የኛ ቸርቻችን ፓስተር ምንም በሽታ ሐኪሞች አለ ብሎ ቢናገር እናንተ የለም ብሎናል። መድኃኒት በእጅ ይዛ ኤችአይቪ የለብኝም። አሁን መካዱን ታይና ልጸልይልሽ አልኳት። አሁን ኤችአይቪ የለብኝም፣ ካንሰር የለብኝም። ወንድም ያለብኝ አለ ነው። አሁን ከብዙዎቻችሁ ላይ ነገር ሁሉ ተቆልፏል። ይያው ጌታ ነው የምላችሁ ለአንተ ምልክት ይሆናል። በስጋችሁ ላይ፣ በፋይናንሳችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ላይ
የተንጠለጠለ የተኛው መሽገር ዛሬ ማታ ይነቀላል። አሜን የተኛው መሽገር ካንተ ይነሳ ዛሬ። አሜን እሳና ኢየሱስ ብለሲ ኢየሱስ እንዲህ ብላችሁ ካማከራችሁ ነብይ እስራኤል ዳንሳ እንዴት ተሰራብኝ የሆነ ሰው የሆነ ጉዳይ እንዳደረገብኝ ማወቅ የምችልበት መንገድ አለ ወይ? በምን ማወቅ እችላለሁ ብላችሁ ካማከራችሁ አዎ ማወቅ ትችላለህ። በምን ነው ማወቅ የምችለው? እንዴት ተሰራብኝ ካላችሁ የመጀመሪያው ያለ ምንም ምክንያት ሰላም ማጣት። እንዴት ተሰራብኝ ምልክት ይሄ ነው። ያለ ምንም ምክንያት ሰላም የለም። ጌታ ይባረክ። የሚበላ አላጣም፣ የሚጠጣ አላጣም፣ ትዳር አለ፣ ህይወት አለ፣ ግን ሰላም የለም። ተኝተ ሰላም የለም። ስራ ቦታ ሰላም የለም። ሌላ የሚሰማ ስማት ፍርሃት ይሰማል። ቀን ትፈራለህ፣ ማታ ትፈራለህ። ምትሞት ይመስላል። በጆሮ ሹክ የሚል ነገር አለ። ትከስራለህ። ኤችአይቪ አለብህ። አሳብዳለሁ። መቼም አይሳካልም። መቼም አታመልጥም። አታገብም። አትወልጅም። እንዲህ ነው ማድረግሽ። ሰው እንደሚያወራ በጆሮ ሹክ ነው የሚለው። ብትቃወሚ እንኳን ቂም ይይዛል። በኢየሱስ ብት አይለቅሽም። መቼም አትወልጅም ይልሻል። እንደዚህ የምትሰማችሁ ከሆነ በህይወታችሁ ቢገባም ባይገባም ጮሆ ባይወጣው እንኳን ባንተ በቤቲ በህይወቲ በትዳሪ ባንተ ዙሪያ ላይ ነገሮች ቦታ እንዳይዝ ተሰርቶባል ባንተ ላይ። ሁለተኛ ልምላሜ ማጣት። የዛሬ 20 ዓመትም እዛው ነበርክ፣ አሁንም እዛው ነህ። ነገም አትለወጥም። ሰው የሚባለው ሰው የሚሰራ የሚያገኝ የሚለወጥ የሚያድግ ክርስትና እንኳን ማለት እንደ ኩሬ ውሃ ቁጭ አይልም። የሚባዛ ነገር ነው፣ የሚሄድ ነገር ነው እንጂ ቁጭ አይልም። እንደዛ ቁጭ አይልም። የአንዳንድ ሰዎች ሁሌ እንደዛ ነው። አምናም ካቻምናም አሁንም ነገም ላይ ሳካ ይችላል። እግዚአብሔር ጣልቃ ባይገባ ሁሌ ያው ነው። የዛሬ 20 ዓመት ባለበት በዛ ቦታ ላይ ዛሬም በአካውንት 10 ሺህ የለም፣ 20 ሺህ የለም፣ 40 ሺህ የለም፣ 100 ሺህ የለም። ምንም ብትሰራ ስኬት የለም። ወደፊት አትሄድም። አገልግሌ አትሄድም። ሰርቴ አትሄድም። ጀምሬ አይሳካም። ሁሌ ይበላሻል። ስድብ አይደለም እንጂ የአንዳንድ ሰዎች ህይወት ጠጋ ብለን ስናይ እኮ በጣም የሚያሳስብ ነው። እግዚአብሔር ካረዳ በስተቀር በጣም የሚያስጠላ ነው። የኔ ጓደኛ ሁሉ ሄደዋል። ግማሹ ሀብት አለው፣ ትዳር አለው፣ ልጅ አለው፣ ጤና አለው፣ ሁሉ ጉዳይ አለው። እኔ እስከ ዛሬ ድረስ ያው ነኝ። እንደው አንዳንዶቻችሁ ተስፋ ቆርጣችሁ ራስን አታይም እንጂ አሁን ያለበት ህይወት ሁሉ አንተን አይመጥንም። ግን ነገም ተስፋ የለም። ከተወሰነ ጊዜ በኋላ እንዳይባል ትምህርት ጨርሼ እንዳይባል ትምህርትም አልቋል። ሁሉ ቆሞ ነው ያለው። ወደፊት የሚሄድ ጉዳይ ምንም የለም። ፍሬ ማጣት፣ ድካም ብቻ፣ ሁሌ ጥገኛ መሆን። ከሰው ትከሻ አትወርድም። ከሰው ትከሻ አትወርድም። ሁሌ ማስጨነቅ። ዛሬም ሰውን ታስጨንቃለህ። አባትን፣ እናትን፣ ጓደኛን፣ ሁሌ ብድር፣ ሁሌ ዕዳ፣ ሁሌ ኪስ። ያን ብቻ አይደለም። በእጅ ያለው ጉዳይ ማናጅ አታደርግም። የራሱ የሆነ ገንዘብ በእጅ ያለው ገንዘብ እንኳን በትክክል አታስተዳድርም። ገንዘብ እኮ ነው የምልህ። ታገኛለህ እንጂ ይበተናል። በሆነ አጋጣሚ እኮ ታገኛለህ እኮ እቁብ ታገኛለህ፣ ሰርተህ ታገኛለህ፣ ከእርሻ ታገኛለህ እንጂ ኪስ ባዶ ነው። ገንዘብን አታስተዳድርም። ትዳርን አታስተዳድርም። ትዳርን፣ ገንዘብህን፣ በእጅ ያለው ሀብትን እንኳን ማናጅ ማድረግ አትችልም። ይሾልካል፣ ይጠፋል።
ባዶ ወይ ቃሚ አይደለም ሰካራም አይደለም ክፉ አይደለም ሁሉ ጊዜ ኪሲ ባዶ በየወር ባዶ በየዓመት ባዶ በየጊዜው ዕዳ ከተማ ቀየርክ እንጂ ሀገር ቀየርክ እንጂ አንተ ካለ ሁሌ ብድር አይጠፋም ያን ያክል ጉዳይ ሁሉ ጊዜ የሚከተል ከሆነ ከምልክቶች አንዱ ነው ከምልክቶች አንዱ ነው ለዚህ ነው ዛሬ ቁልፍ ይዤ የመጣው ወደ ሐኪም ቤት ሄዳችሁ በሽታ ወባ እንደሆነ ከታወቀ መድኃኒት አለ በሽታው ካልታወቀ ነው ችግር አሁን ለአንዳንዶቻችሁ መጸለይ ጀምራለሁ ቅድም እዛ ቦታ አይታችሁ ግን ህፃን ልጅ አይሸናም አለ ጌታ በቃ ችግሩ ይሄ ነው መንፈሱ መጥተው አለ ከዛሬ በኋላ ይሸናል እዚህ ግቢ አልኩ ያው ችግሩን ጌታ ከተናገረ መልስ ተገኘ ይሄ ጉባኤ ዛሬ ማታ ነቃ ይበል ሶስተኛ ነገር በአንድ አይነት ኃጢአት ሁሌ መውደቅ በፍጹም አትፈልጊ ቃሚ መሆን ያለ ጫት ማደር አትችልም በፍጹም አትፈልጊ መጠጥ ግን ካልጠጣ ሰላም አታገኝ በፍጹም አትፈልጊ ዝሙት መኖር አትችልም ሁሌ ነው የምትጸጸተው አትፈልግም ከዛ ግን አትወጣ መቼም አትወጣ አንዳንድ ሰው ውሸት እንኳን ልምድ ይሆንበታል አሁን ቸርች ሆነ የት ነህ ምሳ እየበላው ነው ይላል በቃ ልምድ ሆኖበታል ሁሌ ይዋሻል ሁሌ ይክዳል ባህሪ ሆኖ አዲስ አበባ ሆነ የት ነህ አዋሳ አዲስ አበባ ሆነ አዋሳ ችግር የለም እኮ ግን ሁሌ ከአፉ ውሸት ሁሌ ስርቆት ሁሌ መጠጥ ሁሌ ሲጋራ በፍጹም አትፈልገው ነገር ካንተ ግን ማይለይ ከሆነ ቢገባም ባይገባም ተሰርቶብሃል አሁን ከዚህ ቃል በኋላ መጸለይ እፈልጋለሁ ከእናንተ ብዙዎቻችሁ አሁን አንተ ማን ጫት ነህ ይላል አሁን የምናየው አሁን በዚህ ጉባኤ ላይ ሳያችሁ አሁን ሰው ነው የምታየኝ ጫት አይታየኝም ከዚህ ቃል በኋላ አይነ ጫት ነኝ አሁን ታያላችሁ አሁን ከእናንተ ማለት አንተ ዘንዶ ሲባል አቤት ብሎ የሚወጣ ሰው አለ እስካሁን በአጠገቤ እጅ ሰላም እያለ የነበረ ማባስ ስራ የነበረው ሰውዬው አሁን ነው ዘንዶ ሲል አቤት ማለት ይጀምራል ዘንዶ እንዳለበት ብታውቅ ኖሮማ በአጠገቡ አትቀመጥም ነበረ መንፈስ ውጊያ ነው አንዳንድ ሰው እኮ በሚያገኘው ገንዘብ እርካታ ያገኛል ይኖራል እኛ እኮ እናንተ እግዚአብሔር ሰዎች በ1000 ብር 7 ቤተሰብ እኮ የምናስተዳድር ሰዎች ነን ክርስቲያኖች ነን አሁን ብዙ ሺህ አግኝተን እንኳን ከእጅ ሁሉ ይበተናል ዛሬ ማታ የሰማው አንድ ነገር አለ ጨለማ ሁሉ ይመታል አሜን ሁለተኛ ሞገስ ይከለክላል ሞገስ ያየ ሁሉ አይወድም ምንም ክፉ ሆነ አይደለም ለምን እንደነ ባታቀ ሰው አንተን አይወድም ወንድሞች አይወድም ባለቤት አትወድም ልጆች አይወድም ቸርች ሰው አይወድም ጓደኛ አይወድም አንተን አብልተው እንኳን አንተን አይወድም ሰው አይወድም ያን ብቻ አይደለም የራሱ የሆነ አንድ ሰው ትምህርት ተምሮ ዶክመንት ከተያዘ እንበል ትምህርት ካለቀ በኋላ ዶክመንት መውሰድ የራሱ መፍት ነው ድርሻው ነው የራሱ የሆነ ጉዳይ ሄደ አይፈጸምም ቢሮ ገብተ አይፈረም ያንተ ሲሆን ካርታ ስጡኝ ያንተ ካርታ ሲሆን አይሰጥም እሺ ዶክመንትን ያንተ ሲሆን አይሰጥም ዶክመንት አይሰጥም የቤት ካርታ ወደ እጅ አይገባም ሁሉ ይበላሽብሃል ሁሉ ትሳሳታለህ ፍርማ ካለ ሁሉ ችግር አለ ሁሉ ወደ ኪስ ነው የሚጋብዘው ኢየሱስ ጌታ ነው አሜን እስቲ ያኔ ኢየሱስ በለው እስቲ ኢየሱስ ድገም እስቲ ኢየሱስ ቀጥሎ ትጀምራለህ እንጂ አትጨርስም ትጀምራለህ ትምህርት ጀምረህ አትጨርስም ፕሮሰስ ጀምረህ ውጭ አገር ለመሄድ እሱንም አትጨርስም ጀምረህ ማገልገል እሱም ትተዋለህ ንግድ ጀምረህ እሱም ይቆማል የሆነ ሪሌሽን እሱም ይቆማል ሁሉን ትጀምራለህ ሁሉ ይቆማል
ሁሌ አዲስ ነህ። ቤት ጀምሬ አይፈጸምም፣ ስራ ጀምሬ አይፈጸምም፣ አውርቴ አትጨርስም፣ ተናገ ታፈርሳለህ። ወደ ፍጻሜ ደርሴ አታውቅም። ምኞቱ አለ፣ ፍላጎቱ አለ። በሆነ ቦታ ላይ ጊዜ ታባክናለህ፣ ገንዘብ ታባክናለህ። ይሁን እንጂ ጎል መተህ አታውቅም፣ ግብ አግኝተህ አታውቅም። ሁሌ ጫፍ ጫፍ ይበላሻል። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ስለዚህ ዛሬ 75% ጥያቄ እዚሁ ይመለሳል። አሜን። 25% ከዚህ ግቢ እንደወጣ ይሆናል። አሜን። ቤታችሁ ሙሉ ይሆናል። አሜን። ምርኳችሁ ሙሉ ይመለሳል። አሜን። ነገር ሁሉ ይቀየራል። አሜን። ደግሞ ታሪኩን ተቀየረ። አሜን። ደስታችሁ ሙሉ ይሆናል። አሜን። በመጨረሻ ተኝቴ ሁሉ ጊዜ የምታየው ራእይ መጥፎ ራእይ ነው። ወይ አውሬ ያሳድዳል፣ ወይ ትደባደባለህ፣ ወይ ትጣላለህ፣ ወይ ትሮጣለህ፣ ወይ ያመልጣል። ሁሉ ጊዜ ማታ ማታ የምታየው ራእይ መጥፎ ራእይ ነው። እና ታዲያ መፍትሄ ምንድን ነው ካላችሁ ዛሬ ለዚህ ጉባኤ በአንድ ቃል የጌታ ጊዜ በመሆኑ ዛሬ ጻድቅ ነኝ የሚል ሰው ሳይኖር ሁላችን ዛሬ በንስሐ እንመለሳለን። አሜን። እነሆ ደጅ ላይ ቆሜ አንኳኳለሁ፣ ማንም ድምፅን ብሰማ አንኳ ሳያችሁ ከእናንተ ውስጥ አንዳንዱ ጤና የለም፣ ገንዘብ የለም፣ ሀብት የለም፣ ልቢ መንፈስ ጌታን እያለ ነው። ይሄ ምልክት ነው። ጌታ ወደ ቤት ሊገባ ጫፍ ላይ እንደቆመ ምልክት ነው። አሜን። አሁን ከዚህ ጉባኤ ቃሚ አለ፣ ሰካራም አለ፣ አስቸጋሪ ሰው አለ። ግን መንፈስ ጌታን ይላል። ምልክት ነው። እነሆ ደጅ ላይ ቆሜ አንኳኳለሁ፣ ማንም የልቡን ደጅ ቢከፍትልኝ ወደ እሱ ይገባለሁ፣ ገብቼ ከእሱ ጋር እራት ይበላለሁ። እስቲ አሜን። አሜን። የመጀመሪያ ዛሬ በንስሐ እንመለሳለን። ሁለተኛ ጉዳይ ልንገራችሁ ጨርሻለሁ። ቅድም ብያችኋል። አንድ ሰው በስጋ ዓለም እድሜ 28 ሲሞላ 30 ሲሞላ 35 ሲሞላ የራሱ አእምሮ እንዲህ ይለዋል፣ አንተ እኮ ትልቅ ሆነሃል፣ አሁንማ ራስን ቻል እንጂ አግባ እንጂ ውለድ እንጂ ይላል አእምሮ። ያንተ ጓደኞች ራሱ አንተን አግባ እንጂ ውለድ እንጂ ስራ ጀምር እንጂ ብሎ ይመክራሉ። ጓደኞች ራሱ ይመክራሉ። አባቴ እናቴ ከዚህ በኋላ ራስን ቻል ይላሉ። ለምን? እድሜ 30 አልፋሃላ 35 አልፋሃላ እድሜ በጨመረ ቁጥር ራስን ችለ መቆም አለብህ ብሎ ሰው ይመክራሉ። ይሄ በገሃዱ ዓለም ነው። በመንፈሳዊ ዓለም ደግሞ በየጊዜው ለመንፈስ ቅዱስ ጥገኛ ትሆናለህ። ሐሳቤን ጨርሻለሁ። ለመንፈስ ቅዱስ በጌታ ቤት ሆነ ጸላይ ከሆናችሁ ፍላጎቱ የሚጠይቅ ከሆነ አይ እኔ በጌታ ቤት ቆይቻለሁ ብለህ በግምት እንዳታደርገው። ቅድም ብያቸዋለሁ። እኔ ወንድማችሁ ነቢይ እስራኤል ዳንሳ ነቢይ ነኝ፣ ሐዋርያ ነኝ። ለምግብ ብጸልይም ባልጸልይም ምን ችግር አለ ብዬ ያንን ያገኘው ማር ዝም ብዬ ባስገባ ኖሮ ማሩን ዝም ብዬ ባስገባ ኖሮ ሞቼ ነበር። እኔ ግን ምን አልኩ? ምንም ብቸኩልም አባት እግዚአብሔር ሆይ ይሄን ማር ባርከኝ፣ አባት እግዚአብሔር ሆይ ይሄን ማር ብዬ መጸለይ ሲጀምር መርዝ አለ ያለኝ። ባልጸልይ ኖሮ ሞቼ ያለሁ። ለኔ ለወንድማችሁ ለእስራኤል ዳንሳ ጫማ ብርቅ ነው እንዴ? ጫማ ዝም ብዬ ባደርግ ኖሮ ሽባ ሆኜ ያለሁ። ጫማ ስመጣ ጸለይኩ። አሁን ጊዜ ተበላሽቷል። ማርካቶ ሄዳችሁ ከገዛ ልብስ ዝም ብለህ እንዳትገዛ፣ ጸልዬ ግዛ፣ ጸልዬ ልበስ። ቢያመጡ ስጦታ ጸልዬ ተረከብ። ቢያበሉ ምግብ ጸልዬ ብላ። እያንዳንዱ ድርጊት ስተኛ ጸልይ፣ ስትነሳ ጸልይ፣ ማኪና ስትይዝ ጸልይ፣ ምግብ የበላ ጸልይ፣ ጉዞ ስትጀምር ጸልይ፣ የሆነ ቦታ ስትሄድ ጸልይ።
እኔ ራስን ችያለሁ እንዳትል የባሰ ጥገኛ መሆን በእያንዳንዱ ጉዳይ ፍቃዱን መጠየቅ በእያንዳንዱ ጉዳይ መጸለይ አሁን ከመጣብህ ጉድ እግዚአብሔር ያወጣል አሜን ከነገ በኋላ አይደገምም አሜን በህይወት ስር ነቀለውጥ ይሁን አዎ ትፈልጋላችሁ አዎ ሕያው ጌታን አምላክ እንዲህ ይሆናል የከበበ ዛሬ ማታ ይበተናል አሜን ጨለማ ዛሬ ይመታል አሜን ማንም ቢያሰራ አንተ እዚህ ቦታ አለ እንጂ የሚያስደግሙ ሁሌ ስለሚያስደግሙ ዛሬ ጮሆ ቢወጣ ነገ ድጋሜ ስለሚያስደግሙ ሰው እኮ ለማስደገም ብዙ ወጪ ያወጣል የአንድ ጊዜ ቢያጣ ድጋሜ አይተው ድጋሜ ይሞክራል አንተ ዝም እንዳትል ዛሬ መንፈሱ ይመታል አሜን ሁሌ መተ እኔና አንተና ማስጠረቅ የለብን ከዚህ በኋላ አንተ ሙሉ ሰው ትሆናለህ አሜን አሁን ከመጣብህ ከዚህ ጉድ እግዚአብሔር ያወጣቸዋል አሜን በቤታችሁ ሟርት አይሰራም አሜን ድግምት አይሰራም አሜን ጨለማ አይሰራም አሜን እንደ ጉራገኛ ጭፈራ በየዓመት እዚች አትልም ወደ አንድ ቦታ መንቀሳቀስ ይሆናል አሜን አሁን መሄድ ይሆናል አሜን እስያነ ኢየሱስ ኢየሱስ እስያነ ኢየሱስ ኢየሱስ እስያነ ኢየሱስ ብለሽ ኢየሱስ አሁን እኔ ሙሉ ስሜ ነቢይ እስራኤል ዳንሳ ይባላለሁ የትኛ ሰው ከእንቅልፍ እንደሚነቃ ከነገ ሰኞ ጀምሮ እያንዳንዱ ነገር ይነሳል አሜን ላንተ ምልክት ይሆናል አሜን አሁን ጌታ እንደሚሰራ አንተ ማወቅ ያለብህ ጉዳይ እዛ ሲል ቅድም ተናገረኝ እዚህ ተናገረኝ ስለዚህ መንፈስ ቅዱስ ይሄን ቤት ከቦ ሞልቷል አሜን ያንተ ጉዳይ ዛሬ ማታ ይፈታል አሜን ከፊት ያለ ብቻ አይደለም ያንተም ይፈታል አሜን ያንቺም ይፈታል አሜን እዛም ያገኝሻል እዛም ያገኛቸዋል ጨለማ ኃይል ይመታል እስያነ ኢየሱስ ኢየሱስ ሁላችሁ ከኔ ጋር ናችሁ አዎ ልባችሁን አዘጋጁ እሺ ልባችሁን አዘጋጁ እሺ ዛሬ ማታ የምሆነው አንድ ነገር አለ አሜን የሰራዊት ጌታ እግዚአብሔር ከረዳን የዛሬ ሳምንት እዚህ አለው 15 ቀን እዚህ አለው ከእናንተ ውስጥ ብዙዎቻችሁ ዛሬ የሚበላ ያጣው አንተ ራስህ በቅርብ ጊዜ የራስህ ማኪና ይነዳ ዛሬ ቤት ኪራይ መክፈል ያልቻልከው አንተ ራስህ በቅርብ የራስህ ቤት አሜን እሱ ይበል እንጂ አዎ የኛ ጌታ የሰከንድ ጌታ ነው አዎ እኔ ዛሬ መጸለይ እፈልጋለሁ አሜን ከዛሬ በኋላ በገባችሁ ቦታ ስኬት ይሆናል አሜን ያን ብቻ አይደለም ተጸልዮላችሁ በኋላ ከዚህ ግቢ ወጥተህ ወደ ሀገር ስትሄድ ወደ ቤት ስትሄድ እዛ ባንተ ግቢ እዛ ባንተ መንደር በሶስተኛው ግቢ በአራተኛው ግቢ ያለው ደጋሚ ጦንቃዩ አንተ ከዚህ ስትሄድ ሻንጣ ይዞ ይለቃል ቦታ ለቆ ይሄዳል ጨለማ ይሰበራል እሺ በኢየሱስ ስም በኢየሱስ አመሰግናለሁ ዛሬ ማታ የምስራች አሜን ወደ የቤታችሁ ባዶ እጅ አትመለሱም አሜን ወደ የቤታችሁ ባዶ አትመለስም አሜን ወደ መስሪያ ቤት ወደ ሀገሪ ወደ ቸርች ባዶ አትሄድም ከነገ ጀምሮ እንዲህ ይሆናል በጨለማ ያለው ህዝብ ካለ አንተ በዋና በር እንደገባ ጨለማ ሁሉ በመስኮት ይወጣል አንተ ካለ ሰላም ይሆናል እስቲ አንዴ ሰላም ሰላም በሉ እስቲ አንዴ በሉ እስቲ ሰላም እስቲ ኢየሱስ በሉ እስቲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ለጠላቴ እድል ፋንታ ለጠላቴ እድል ፋንታ አንበሳ እንደሚዞር መስሎ ይዞራል ሁሌ ይፈልጋል አንተ ሁሌ ነው የምፈልገው እንደሚያገሳ አንበሳ ምን ፈልጎ የሚውጣውን ፈልጎ ሁሌ ይዞራል አሁን እንዲህ ይሆናል በኢየሱስም ዙሪያችሁ በእሳት ይቀጣል አሜን ዙሪያ በእሳት ይታጠራል አሜን ፈልጎ አያገኝም ቤትን አያገኝም ልጆችን አያገኝም ትዳርን አያገኝም ይዞራል እንጂ ይንከራተታል እንጂ አሳልፎ አይሰጥም አመሰግናለሁ ክብር ይሁን እስቲ አንዴ የኔ ጌታ በሉ እስቲ የኔ ጌታ በኢየሱስም በሉ እስቲ በኢየሱስ ለዛ አውሬ ለዛ ጨለማ ጨለማ አሳልፎ አይሰጠኝም አሳልፎ አይሰጠኝ እስቲ አሳልፎ አይሰጠኝም
ግን ትመሰክራላችሁ። አዎ። በገባችሁ ቦታ ስኬት ያገኛችኋል። አሜን ምርኳችሁ ይመለሳል። ኃይላችሁ ይታደሳል። አሜን። ታሪካችሁ ይቀየራል። አሜን። እስቲ ነገሬ አይበላሽም። ነገር አይበላሽም። እዚህ ዛሬ ተዘጋጁ። አሜን ሕያው ጌታን አምላችሁ አሜን እኔ ጌታ አንድ የሚያሳይ ነገር አለ። ከነገ ሰኞ ጀምሮ እንዲህ ይሆናል። ሄይ እጅ እግሪ ተፈቷል። አገልግሎት የድካም አይሆንም። አሜን ጉዞ የድካም አይሆንም። ኑሮ የድካም አይሆንም። የችግር ህይወት፣ የመከራ ህይወት፣ የጭንቅ ህይወት ባንተ ላይ አይሰራም። እሳኔ አይሆንም። በሲ አይሆንም አመሰግናለሁ።